በቃ የነሱ ሰው ማለት ነው። ከበላ ከጠጣ ከታሰረ ፍርድ ቤት ገብቶ ከታሰረ ምናምን በኋላ ፍርድ ቤት እስር ቤት ውስጥ ነው ያዝረው። ጥሩ ነው መጽሐፉ፣ ግን ትምህርቱ የመጀመሪያ ምንም ለማያውቁ ሰዎች መበልጸጊያ ገንዘብ ማግኛ ምናምን መሆን ይችላል። መንፈሳዊ ለሆኑ ሰዎች ግን አይሆንም። መንፈሳዊነት እንደዛ አልተኖረም እና በጣም ነው የሚጸየፉት። ስለዚህ ኢየሱስ ክርስቶስ ኦልሞስት የሚሰበከው እነሱ ቀጥሎ ምን ማድረግ እንዳለባቸው እንዲያዩ ነው እንደ ምሳሌ እንጂ የኢየሱስ ክርስቶስን አምላካዊነት ማወቅ ሳልቬሽን እንደሆነ አይሰሙ። አያችሁ ይላችሁ ሰው ኢየሱስ ክርስቶስ አምላክ ነው ብሎ ሲያምን ሳልቬሽን ነው። ዮሐንስ ኢየሱስ ክርስቶስ በዚህ መጽሐፍ ያልተጻፈ ብዙ ድንቆችን አድርጓል፣ እርሱ የእግዚአብሔር ልጅ እንደሆነ እንድታውቁ እና ሕይወት እንዲሆንላችሁ ተጻፈ። የዮሐንስ ምሳሌ የመረጣቸው ወንጌላት ላይ የመረጣቸው ምሳሌዎቹ ኢየሱስ እግዚአብሔር መሆኑን እንድናውቅ በውሃ ላይ መራመዱ ምናምን፣ እነሱ ደግሞ ይህን በማወቅ ነው መዳን ያለው። ኢየሱስ ክርስቶስ ሰው እንደሆነ ነው ሰው እንደሆነ ብቻ እንድታውቁ ነው የፈለጉት። አምላክነቱን እንዴት አወቃችሁ? አይ አምላክማ የተባለው በጣም ተጠንቅቀው ሲነግሯችሁ ግን ሌላ ምስጢር አለው ባይዘው ይሄ ይላሉ። አምላክነቱ ራሱ እንትን አለ፣ ግን ጀስት እንድታውቀው ፎር ዩር ኢንፎርሜሽን መጽሐፍ ቅዱስ ላይ እነ ዮሐንስ እነ ጴጥሮስ እነ ጳውሎስ አምላክ አላዩ፣ ሰው ነው ያዩት። በመንፈስ ቅዱስ የተቀባ ሰው እንትን ሲያደርግ ሲያድን ምናምን ነው ያዩት። አምላክነቱን ግን በመረጃ እንደኛ ነው ያላቸው። በመረጃ ደረጃ አምላክ አልነኩም። ቃል ሎጎስን አላዩት። ያዩት ሰው ነው ብቻ ነው በቃ። እና አምላክነቱ እንዴት ታወቀ? አምላክ መሆኑ ስለታየ አይደለው። የመጽሐፍ ቅዱስ እኮ አምላካዊ ባህሪ ስላየን ነው አምላክ የምንለው። በመጽሐፍ ቅዱስ ውስጥ ኢየሱስ አምላክ እንደሆነ የሚያሳዩን መረጃዎች ስላሉ ነው ስትሏቸው ከእግዚአብሔር ጋር ራሱን ማስተክ ኖ እና ታዲያ በምን አወቃችሁ ስል በቃ ኢየሱስ አምላክ ነኝም ግን አልተጠቀመ። አምላክነቱ ትቷል። ነኝም ስላለ ነው አምላክ ነው ያሉት እነ ዮሐንስ ሳይቀሩ ማለት ነው፣ እነ ጴጥሮስ እነ እንትና ሳይቀሩ። ወርድ ኦፍ ፌዝ በፕሮቴስታንት ትምህርት ውስጥ ማለት የፕሮቴስታንት ትምህርት ውስጥ ገብቶ ዳሜጅ በጣም በፍጥነት ማለት ነው። የጸጋ ስጦታ ምናምን ልምምዱ ተውት። ጴንጤው ለምሳሌ ጴንጤ የጸጋ ስጦታ ሲልና ድሮ ክላሲካል ጴንጤና እነሱ ላይ ይችላል ያሳያችሁ አንድ አይነት ይመስላሉ። ክላሲካል ጴንጤኮስታሉ መንፈስ ቅዱስን ተሞልቼ በመንፈስ ቅዱስ ኃይል የሆነ ነገር ላድርግ ብሎ የኢየሱስ ክርስቶስን አዳኝነት መስቀሉን ምናምኑን ሳይነካ ነው ባይዘው አምላክነቱን ሰው ኃጢአት እንዳለ ትምህርታቸው ላይ ራሱ ሰው እግዚአብሔር ክብር ጎሎታል፣ ወንጌል ያስፈልጋል፣ ኃይለኛ ወንጌል ስርጭት የሚሰጡ ናቸው ኖርማሎቹ ክላሲካሎቹ። እነዚህ የግሬስ ኮንሰፕታቸው ያው እነሱ ውስጥ ኦልሬዲ የነበረው መንፈሳቸው ድኗል፣ አይወድቅም፣ ኃጢአት አይሰራም፣ አይጠፋም ብለው የሚያምኑት መንፈሱን ነው። ዮሐንስ ኃጢአት አትስራ፣ በእግዚአብሔር ልጅ ኃጢአት አይሰራም የተባለው መንፈሳቸው ማለት ኃጢአት የሚያደርጉ የእግዚአብሔር ልጆች አይደሉም። ኃጢአት ካደረገ አንድ ሰው እግዚአብሔር ልጅ ስላልሆነ እኛ ደግሞ ኃጢአት እናደርጋለን። ኃጢአት የምናደርገው በስጋችን ነው። ኃጢአት የማያደርግ ፐርፌክት እግዚአብሔር የሚመስል ራሱን እግዚአብሔር ራይስም ክርስቶስ ቁጭ ምና የሚሉት ማለት ነው መንፈስ ነው። እሱ መንፈስ ነው፣ ፐርፌክት ነው። እግዚአብሔር የሚናገራችሁ በሱ በኩል ነው፣ ኮሚኒኬት የሚያደርጋችሁ በሱ በኩል ነው ምናምን በቃ እነሱ ትምህርት። ይሄ ስጋ ምንድነው? ማደሪያ ነው። ኢቭን ትንሣኤ ሙታን ታውቃላችሁ። ትንሣኤ ሙታን ሪዘሬክሽን፣ እንግዲህ አካላዊ ትንሣኤ እናምናለን። ይሄ በጣም ሲሪየስ ትምህርት ነው በክርስትና ውስጥ። ባድሊ ሪዘሬክሽን አያምኑ ታውቃላችሁ። የአካል ትንሣኤን አይደለም የሚያምኑት። ይሄ ስጋ ተነስቶ ድጋሚ በዚህ ውስጥ እኖራለሁ ብሎ አያስቡም ሲሞቱ። ይሄ ደግሞ የዓለም ፍልስፍና ነው፣ ኖስቲሲዝም ነው። ማቴሪያል ወርልድን ምን ማድረግ ዝቅ አድርጎ ማቅረብ የእግዚአብሔር ስራ እንዳልሆነ እግዚአብሔር መንፈሳዊውን ዓለም ሰርቶ በመንፈሳዊ ዓለም የዝቅ ያሉ ፍጥረታት የሰሩት ነው ብሎ ነው የሚያምኑት ኖስቲሶች። ዓለም ፊዚካል ወርልድ እንደዛ ነው። ፊዚካል ወርልዱ ካይንድ ኦፍ ለእግዚአብሔር ክብር የተፈጠረ እንደሆነ ያስቡ። ስጋ የሰው ስጋ የሚባለው የስጋችን የመንፈስ ቅዱስ ማደሪያ መሆኑን አይደለም የሚያስቡት፣ ተራ ድንኳን መሆኑን ነው የሚያውቁት። እግዚአብሔር ክብሩን የሚገልጥበት። ለዛ ነው በጣም በሚያስደንቅ ሁኔታ መጽሐፍ ቅዱስ ተስፋ እንዲቆርጡ ማለት ነው እንደዚህ አይነት ሰዎች ዮሐንስ
የኢየሱስ ክርስቶስ ደም ከኃጢአት ያነጻል አላቸው። ፊዚካል ነገር ነው የነገራቸው። እነዚህ የጌታ ራት ሄጅም ባይን የሚያዩት ነው። የጌታ ራት ብታዩ ቀልድ ነው። ምንም ዝም ብሎ ምሳሌ ብቻ ስለሆነ እንደፈለጉ በቪንቶ በመኪከር ሚላም በምንድን ነው በሚሪንዳ በምን እንደፈለጉ አድርገው ያረቡ። የጌታ ራቱ ቀልድ ነው። ጥምቀቱ ላይም ብዙም ቫሉ አይሰጡትም። ኤቭሪ ስፒሪቹዋል ነገር ዝም ብሎ ነው የሚያደርጉት። ምሳሌ ነው ሁሉ ነገር። ባይ ዘ ዌይ እሱን የጸጋ ስጦታ እንዳልኳችሁ እነዛ ፈርቨንት የሆኑት ጌታ ሆይ መንፈስህን ስጠን ኃይል ስጠን ምናምን የሚሉት አይነት ጴንጤ ክላሲካል እንደዛ አይደለም። እነዚህኞቹ የጸጋ ስጦታ ራሱ ሲያስቡ ያ ኦቶሪቲን እያሰቡ ነው። ያ ኦልሬዲ የልጅነት ስልጣን አለ፣ ኤምፓወር የተደረገ ያ የልጅነት ስልጣን ስላለ መስጠት አለ። እግዚአብሔር መንፈሱን ይሰጠኛል፣ በዛ መንፈሱ ኢየሱስ ያደረገውን አድርጋለሁ። ስለዚህ ሂሊንግ ሲጸልዩላችሁ ካይንድ ኦፍ ክራይስትን ኢንቮክ ክርስቶስን በእናንተ ህይወት ላይ መጥራት ክርስቶስን መለመን አይደለም የሚያደርጉት፣ አዋጅ ነው የሚያውጁት። ስለዚህ አትፈወሱ። ማንም ሳይፈወስ ብትፈወሱ ራሱ እነሱ ስላወጁ አይደለም የተፈወሳችሁ፣ የታከማችሁ ነው ወይ ምናምን። ትክክለኛ የእግዚአብሔርን ፕሬየር የለም። ስለዚህ ታማሚው ድሃውም ይበዛል። እውነት ለመናገር ማለት ነው። ማለት ወደ ሀብት ትቀየራለሁ ብሎ ስለሚያስብ ታማሚውም ደግሞ ጤነኛ ሆናለሁ ብሎ ስለሚያስበው። በቤተ ክርስቲያን ውስጥ ግን ጸሎት ይጸልያል ለታመሙ ሰዎች። ሰው ክርስቲያን ሆኖ በብዙ መከራ ውስጥ እንደታመመ እንኳን ሳይታወቅ የሚኖር ብዙ ሰው አለ። እውነተኛ ክርስቲያን ለምን? ከእግዚአብሔር ጸጋ ጋር ሆኖ ማለት ነው። ጉንፋንም ለድመትም ተፈወሰ የማይሉት ነገር የለም፣ ስልጣን ስላላቸው ማለት ነው። በይዘው ለምንም ነገር ነው የምንጸልዩ ይላሉ። የልጅነት ስልጣን አለ። ተነስ ብሎ ይነሳል። እንትን ላይ የምጸልያለሁ ይነሳሉ። እንትና ምንድን በቃ እንዲህ ነው። ትዝላላችሁ። በይዘው ከነሱ ጋር ምንም ነገር ሳታገኙ በተስፋ አክቹዋሊ የሰው ልጅ እኔ በተለይ ደሃ ሀገር ውስጥ ተወልደን ያደግን እንደኛ እንደ ኢትዮጵያውያን ነው ወርዶ ፌስ ለማደግ በቃ የሚመች ቦታ ነው። ለምን መሰላችሁ? ይሄ ያለንበት ስቴት ራሱ መውጫ ሰው ይፈልጋል። ገብቷችኋል? ይሄ አሁን ኢኮኖሚውን ምናምኑ ስታዩት ማለት ነው። ይሄ ደሃ ሀገሮች በቃ ትወጣለህ፣ ትሻገራለህ፣ ትበላለህ ምናምን ቢልህ አንድ ሰው መጥቶ ማለት ስለ ብልጽግናና ተስፋ ታደርጋለህ፣ ጭወለታ ያለ። ከዛ ደግሞ ነቢይና ሐዋርያት አሉ ማይነኩ። እነዛ ባይዘዊ አስተማሪዎች ነው። በጣም ያንን የተናገሩትን ለማሳካት ፋይናንሻሊ በጣም ነው ኤክስፕሎይት ሰው የሚያደርጉት። የተናገሩት በህይወታቸው እንዲሆን ስለሚያስቡ ፋይናንሻል ኤክስፕሎይቴሽኑ የሌለ አስራት። ለምሳሌ ከብሉይ ኪዳን የሚጠብቁት ህግ አስራት ነው። ህግ መርጠው ማለት ነው። አሪፍ የአስራት ህጋውን ከፍተኛ ትምህርት አለው። ታይዚንግ ቦርድ ኦፍ ውስጥ ትምህርት አለ። የአስራት ሰጥተህ ብለሲንጉ ምናምን እየተባልክ ማለት ነው። ከብሉይ ኪዳን አስራትን ብቻ ነው የሚያስተምሩ። አታመንዝርን፣ አትግደልን ምናምን እንደ አስራት ብዙ አያጨነቁበት። ህግ ሲባል አስራት ከዛ አስራት እንደውም 10% ታይዚንግ ራሱ ቴንዝ ማለት አይደል? ግብር እኮ ነው። አስራት እኮ ግብር ነው። በብሉይ ኪዳን ትምህርቱ ያንን ግብር መሰብሰባቸው ብቻ አይደለም የሚቀር። ኮልጌት ደግሞ ይባላል። ሁሉም ወርድ ኦፍ ፌዝ የሚያውቋት ምሳሌ ኮልጌት ሰጥቶ መጨረሻ ላይ ድርጅቱን ራሱ የሰጠው ኮልጌት ማለት ነው። ለቸርች ሰጠና መጨረሻ ላይ እስከሰጡ ቅጥረኛ ሁሉ ነው መሰለኝ የሆነው ኮልጌት ማለት ነው። ኮልጌትን ይጠቅሳል። ማንን ይጠቅሱልህና 10% 20% ስለማሳደግ ነው የምታስበው አስራትህን 25%። እሱ ብቻ ተው። ደግሞ ሌላ ልጨምርላችሁ። ሳንዴይ ስኩል ምናምን ልጆች አሁን ሙሉ ወንጌል ቃል ህይወት ምናምን ትሄዱ። እኔ ሁለቱንም በተመሳሳይ ሰዓት ስላጋጠሙኝ ነው የምነግራችሁ። ገንዘብ ሰብስበው እነዚህኞቹ ሙሉ ወንጌል ልጆች ናቸው። ትዝ ይለኛል ዓለም ባንክ አካባቢ ማለት ነው አዲስ አበባ ውስጥ ተሰብስበው የተሰበሰቡትን ገንዘብ ይዘው ለሆነ እንደዚህ የህፃናት ማሳደጊያ ምናምን ልብስ ይዘው ይሄዳሉ። ወጣቶች ከህዝብ ሰብስበው ማለት ነው ፈንድሬዝ አድርገው ሊሰጡ ልጆች ሊያካፍሉ። የነዛኞቹ ደግሞ እንደሚያደርጉ ታውቃለች። ሁለቱንም በተመሳሳይ ሰዓት ስለማውቅ ፈንድሬዝ አድርገው ሰብስበው ሰመር ካምፕ ይሄዳሉ። ከ2-3 ፓስተር ጋር ሰመር ካምፕ ሄዱ ተጫውተው በቃ ጨዋታ ፑላቸውን ምናቸውን ጌማቸው እና ልጆቹ ሚኒስትሪ የሚመስላቸው ራሱ አክቲቪቲ ነው። የእግዚአብሔርን ቃል ማስተማር፣ ወጣቶች የእግዚአብሔርን ቃል እያስተማሩ በወጥ እግዚአብሔር ቃል ማደግ፣
በጸሎት ማደግ አይደለም። ሚኒስትሪ የሚመስላቸው ፈንድሬዚንግ የሆነ ሀሳብ ማምጣት ባይዘው እንትን ኢኖቬቲቭ መሆን እንትን እናድርግ እንትን እንለጥፍ ሚኒስትሪው ምናምን እንደዛ። ሚኒስትሪው ሰርቪ ይሄ ሰንዴይ ሰርቪሱ ላይ መብራቱን እንትን ማድረግ ድራማ ኬሮግራፊ ምናምን ነው። ጨዋታ በሉት። ዋናዋ ሰውዬ የተዋለች ያቺ ዋናዋ አለች ሐዋርያና ነቢይ የተባለችው ማለት ነው። እሷ ሰውዬ ደግሞ ምንድነው የምታደርገው? ትመጣለች። ቲያትሩ ሁሉ ተቀነባብሮላት ማለት ነው። መድረኩ እሷ ትመጣና ገንዘቧን ሰብስብ ከዛ የሆነ ትምህርት ታስተምራለች። በቃ የተመታ አእምሮ ስላለው እንደ ማህበረሰብ እሱ ማህበረሰቡን በመስደብ ሳይሆን በቃ የኑሯችን ሁኔታ ይመቸዋል። ለዚህ ለፕሮስፔሪቲ በቃ ትበለጽጋለች ይባላል። ልደቱ ይደርሳል። ደግሞ ሰው ልደቱን እና ክብርለት የሚል ግሩፕ አለ አብሮ የሚበላ ባይዘው ሰጠው የሚሉ አሉ ሳይሰጡ እናንተ እንድትሰጡ ማለት ነው። ወርድ ኦፍ ፌዝ ዳሜጂንግ ነው። ወርድ ኦፍ ፌዝ ይኸውላችሁ ክርስቲያኒቲ አይደለም። ኢትስ ፓርት ኦፍ ትልቅ ከልት ነው። ኢትስ ኖት ክርስቲያን ቲቺንግ ኢትስ ኖት ክርስቲያን ኢሹ። እግዚአብሔርን ማወቅ ምናምን ላይ አይደለም ፎከሱ። እግዚአብሔር ማን ነው? የትሪኒቲ ኮንሰፕት ነው። እዚህ ነው እኮ የሚሰሙት ቲክቶክ ላይ በነገራችን ወርድ ኦፍ ፌዝ ተማሪዎች የትሪኒቲ ጠይቋቸው የማይሰማ ሰምታችሁት የማታውቁትን ነገር ሊሏችሁ ይችላሉ። አሁን እዚህ አብዛኛው የትሪኒቲ የተቀዣበረ ትምህርት አብዛኛው የክርስቶሎጂ የተቀዣበረ ትምህርት ውጤት እነሱ ናቸው። ኢሹዋቸው ስላልሆነ ኢቨን መሳሳቱን እንደ ፕሮብሌም አያዩት። ወልድማ የራሱ ፈቃድ አለው፣ አብም የራሱ ፈቃድ አለው፣ መንፈስ ቅዱስ ምናምን የሚሏቸው ምን ኢሹዋቸው እግዚአብሔርን ማወቅ ጉዳያቸው አይደል። ብድግ ይሉና ደግሞ ሌላ ትምህርት ሊጀምሩ ይችላሉ ማለት ነው። ኦንሊ ጂሰስ ሆኖ ቁጭ ሊሉባቸው ይችላል። ዶግማቲክ አይደሉም። በቃ የዶግማ ነገር ኢሹዋቸው አይደል። እንደዚህ አይነት ኢሹ የለና እዚሁ ላይ ነው። አሁን ባማን ነው ቁጭ ብሎ ሲሰማ የነበራል እንዲህ ፓስተር እንትና የሚሉት ቁጭ ብሎ ሲጠይቅ እሺ ስላሴ እንዲህ ከሆነ አብ እንዲህ ከሆነ ወልድስ እንዲህ ከሆነ ምናምን የሚሉ ናቸው። ሲሪየስሊ እግዚአብሔርን የሚማሩ ሰዎች አይደሉም። ሲሪየስሊ ነገረ ክርስቶስ ሲሪየስሊ የመንፈስ ቅዱስ ምናምን አይደለም ትምህርታቸው። ወርድ ኦፍ ፌዝ ኢዝ ኖት አባውት ክርስቲያን ባይዘው ወርድ ኦፍ ፌዝ ክርስትና ነው ብዬ እኔ ፐርሰናል ያላምነው። ምንም የክርስትና ሽታ የለበትም በቤተ እንዳውም ይሄ የናር ሙቭመንት ልንገራችሁ፣ ዝም ብሎ አሜሪካኖች ኢንቨንት ያደረጉት ነው። ክርስቲያኒቲ ባይትስ ኔቸር ለእስልምና ሪስፖንድ አይሰጥም። አይታችሁት ከሆነ ይሄ የእንትን ትምህርት የእስልምና ትምህርት ፖለቲካል ሲስተምም ስላለው አብሮ ምናምን የናር ቴዎሎጂ እንደዛ አለው። ናር ውስጥ ሰቨን ማውንቴንስ የሚባሉ አሉ። ኢኮኖሚ፣ ፋይናንስ፣ ኤጁኬሽን ምናምን እንያዛቸው የሚሉ ሰባቱ ተራራዎች የሚባሉ አሉ። ሐዋርያቱ ምናምን እሱን ለመያዝ ነው። እኛ የክርስቶስ አዳኙ የኢየሱስ ክርስቶስ የአፖስትልስ ኦፍ ሳልቬሽን የመጀመሪያዎቹ አይነት ሐዋርያት ሳንሆን የአዲስ አይነት ሐዋርያት ነን፣ የመጨረሻው ዘመን ሐዋርያት ነን ብለው ነው የሚያስተምሩት። ስለዚህ ኢሹዋቸው ምድራዊ፣ ስጋዊ፣ አካላዊ ከሆኑ ከፍጥረታዊ ዓለም ጋር የተያዙ ብልጽግና፣ ማውንቴንስ፣ ተራራውን መያዝ፣ የኢኮኖሚውን ተራራ፣ የትምህርቱን ምናምን እና ኢቨን የድሮን መጀመሪያ ያፈራል፣ ዲኮንስትራክት ያደርጋል። ጴንጤ የሚታወቀው በማልቀስ ነው። ጴንጤ የሚታወቀው እንዲህ በማለት ነው። እኛ የምንታወቀው እንዲህ በማለት ነው። የድሮ ክርስቲያኖች የኖሩትን ህይወት ማጣላት ማለት ነው። ይህ ነው ወርድ ኦፍ ፌዝ። ዶግማቲክ አለ ተራ የሰው ወለድ የሆነ ትምህርት የነ ኢደብሊው ኬንየን ሜታፊዚክስ ተጨምሮበት የነ ኬኔት ሃጌን ገንዘብ ወዳድነት ተጨምሮበት የነ ኬኔት ኮፕላንድ ገንዘብ ወዳድነት ተጨምሮበት የነ ቤኒሂን መንፈሳዊ የሚመስል ልምምድ ምናምን ብሎ መተንፈስ ተጨምሮበት ኢየሱስ ክርስቶስ ስላለ እፍ ብለው ማለት ነው እነሱ እንደ ኢየሱስ ምናምን ተጨማምሮበት የተፈጠረ ኢኖቬት የተደረገ ሶስተኛ ዓለም ጦርነት እግዚአብሔር አምጣው እንጂ ቢፈጠር የሚጠፋ ነው። ለምንድን ነው የሚጠፋው? ብልጽግናውም አብሮ ስለሚጠፋ ማለት ነው። ክርስትና አይደለም። ኢካንት ሰርቫይቭ መከራን ማለፍ አይችልም። አባቶች ዋጋ የከፈሉት ቤተክርስቲያን ዋጋ የከፈለችው ቅዱሳን በማህበር ተቀምጦ ለዛ ነው ቅልል ነው የሚላቸው። የእነሱ የእንትን ጉባኤ የምንድን ነው የኒቅያ ጉባኤ 318 ምናምን ሽማግሌዎች ምናምን ነው የሚሉት። ለእነሱ በጣም ቀላል ናቸው። የተከፈለው ዋጋ የስላሴ ትምህርትን በተመለከተ ሰዎች የከፈሉት ዋጋ ምናምን ኖርማል ነው። ምንም አይደለም፣ ጉዳያቸው አይደለም። ኢቭን
ፕሪሚቲቭ ነው ብለው ነው የሚያስቡት። ኋላ ቀር ብለው ነው የሚያስቡት። ብዙ መልክ አለው ባይዘው በጣም በጥቂቱ ነው የነገርኳችሁ። ብዙ መልክ አለው ማለት ከነዚህ ትምህርቶች የተነሳ ሌሎች ቅኝቶችን እያመጡ ኢቨን ዊዝን ዘ ቴዎሎጂካል ስኩልስ ማለት ነው። ቴዎሎጂካል ስኩል ውስጥ ያሉ ሰዎች እና እንዲህ ክርስትናን እንኳን በደህና የሚያውቁ ሰዎች ቅኝታቸው እየተቀየረ ገብቷቸዋል። እና ሰዎች ብዙ አልሄድባችሁ ከዚህ በላይ አልጨምር፣ ግን እንደው ትንሽ ከያዛችሁት ወርድ ኦፍ ፌዝ ክርስትና አይደል። ወርድ ኦፍ ፌዝ ተራ መጽሐፍ ቅዱስ ላይ የሰናፈት ሲጣጣም ገላችን ነው ሲጣጣም በቃ ነው። ይሄ ነው ዚስ ኢዝ ሪያሊቲ። እና ሲጀምር የእግዚአብሔር ልጅ ማለት ነው። ያው ልጅነት ስልጣን እያንዳንዱ ሁሉንም ነገር ወርድ ኦፍ ፌዝ ሲናገሩ ሪጀነሬሽን ባይዘውኛል። ሪጀነሬሽን በመንፈስ ቅዱስ የሚሆን ዳግም ልደቱ ራሱ የሚሉ መቼም ወደ ሌላ ነገር አልቅማ እንጂ መወለድ ማለት ራሱ ለነሱ ምን እንደሆነ ነው ያውቀዋል። ያሱ ይቆይ ደግሞ እስቲ አንዳንዱ እንጨርስና ይህ የተመታ ትምህርት ነው ልላችሁ፣ ግን ዳሜጂንግ ነው። የተመታ ስላችሁ እኛ ስለበራልን ጌታ ስለረዳን ነው እንጂ ያደረሰው ዳሜጅ ስፔሻሊ በደሃ ሀገሮች ወንጌላውያን ላይ ያደረሰው ዳሜጅ ኢሪቨርሰብል። አሁን ምናልባት ቅሬታዎች ካሉ ተባብረን ጌታን ለማምለክ ነው እንጂ ኦልሞስት ኮምፕሊትሊ ቀይረውታል ቲንኪንጉንም ምናምን። እንግዲህ ብቻችንን ብንቀር ሁለት ሆነን እንቀራለን ማለት ነው። በቁጥር ስላልሆነ የማይመዘን ነው ክርስቲያኒቲ። አሁን ዱባይ ምናምን ሲመጡ ውስጥ እንደው በተናገሩኝ እንደ ምሳሌ እዛ ያሉ ሰዎች ለዱባይ ሰው ሳይሆን ዱባይ ውስጥ ላሉ ምስኪን ኢትዮጵያውያን በስራ ተሰደው ሄደው ራሳቸውን ለመለወጥ ምናምን የሚተጉ ሰዎችን ገንዘብ ሙልጭ አድርጎ ፉት ብሎ ይመጣል። እዚህ ሲታይ ባረከው ይባላል። ታርጌት እያደረጉ ማለት ነው የሚደክሙ ሰዎች እንዳያድጉ። ኢየሱስ ክርስቶስ በነበረበት ዘመን ኢየሱስ ትዳሯን ሰጠች ያለውን ታሪክ አሁን ፖዚቲቭ ያወሩታል። ኢየሱስ ባይዘዌ እሷ በተመስጠቷን አፕሪሼት አድርጓል። ትዳሯን ግን ስራውን አፕሪሼት አላደረገም። ግን ደግፈኛ ነው ያያቸው። የሲስተማቸው ጥልቀት ማለት ነው። ክፍሉን አውጥታችሁ መንበብ ትችላላችሁ። በጣም የነበሩት የፈሪሳውያን ሲስተም ጥልቀት እነሱም ከድሃ ሳይቀር ገንዘብ ይቀበላሉ። መሰጠት ካለበት ሰው የሚቀበሉ ነው። ኢየሱስ አየና ዋው እነሱ እንደዛ ነው የሚሰብኩት። ባይዘው ክፍሉን ሲሰብኩት በቃ ትዳሯን ሰጠች፣ ትዳርን ሰጥ። ኢየሱስ እኮ ፖዚቲቭሊ አፕሪሺየት ያደረጋት እሷን ነው እንጂ ስራቸውን አይደለም። ስራቸውማ ኢቭል ነው። ከዛ በኋላ ይሄ ቦታ እንዲሆናል ብሎ ትንቢት ተናግሮ ክፍሉን እስቲ ያውጡትና እንየው። ስራቸውማ አልተቀበለውም። ትዳር የሚያሰጥ ሲስተም አልተቀበለም። ትዳርን ሙልጭ አድርጎ ፉት ማለት አንድ ሰው እያሰር የእስክሪብቶ ክዳናችሁን ያላችሁን ነገር ሁሉ ስጡ ስለሚባል አንዳንድ ጊዜ ተማሪዎች በተለይ ዩኒቨርሲቲ ተማሪዎች ምናምን በጣም ለመስጠት ካላቸው እንትን ያላችሁ በእምነት ስጥ ምናምን ስለሚባል አንዳንዱ የእስክሪብቶ ክዳን ምናምን ሁሉ ይሰጣል። ያለውን በቃ ዘር ነው እያለ ማለት ነው። እነዚህ ዚያር ኖት ክርስቲያንስ። እግዚአብሔር ደግሞ ሳይፈርድ አይቀርም። ለምን? ክርስቶስን ቤተክርስቲያን ስለሆነ እንደሚያደርጉት ማለት ነው። እና ኢየሱስ ልክ ትዳሯን ሰጠች ብሎ በመባ አሰጣጧ እና በእነሱ የመባ ትዳር የሚቀበል ማለት ነው የመባ ሲስተም ተደሞ ዋው እያለ እንዳደረገ አድርገው ያወራል ነው። ኢየሱስ እሷን አፕሪሼት አድርጓታል። ለምን? እሷ በታማኝነት በቃ ስለሰጠች አምና ስለሰጠች። ዘዌይ እነሱ ኤክስፕሎይት ያደረጉበትን መንገድ ግን አፕሪሼት አላደረገው። እውነታው ያ ነው። ክፍሉን ጠመም አድርገው አይሰሩ። ከአገልግሎት የኢትዮጵያ ወንጌል ውስጥ አገልጋይ መሆን ከባድ ከሚያደርገው ነገር አንዱ ወርድ ኦፍ ፌዝ። ለምን መሰላችሁ? ወርድ ኦፍ ፌዝ አገልጋይ መሆንነትን ከባድ የሚያደርገው
የእግዚአብሔር አገልጋዮች እውነተኛ አገልጋዮች ሊበሉ የሚገባቸው በሲስተም ገብቶ በስነ ስርዓት ህዝቡ ለእውነተኛ ሰባኪዎችና አገልጋዮች ሊያካፍል የነበረውን እግዚአብሔር ያን ስላዘዘት ከእውነተኛ ቃል ጋር ሆኖ የነበረውን ኤክስፕሎይት የሚደረገው በአጋንንት የተያዙ ሰዎች ስለሆነ ኢትዮጵያ ውስጥ እየሰሩ ማገልገል አዋጭ ነው ተገኝቷል። ለምን እነዚህ እውነተኞች መንጠቅ አይችሉም፣ አይፈቅድላቸውም። የእግዚአብሔር ቃል ሄደህ ፎግረህ ብላ ይለው እውነተኛ ሰባኪ እንዳይራብ ደግሞ መስራት ባይዘዊ የእግዚአብሔርን ህዝብ ሚልኪያስ ላይ አለ ወደ እርሻ የተመለሰበት ዘመን ነበሩ ካህናት ማለት ነው። እግዚአብሔር በጣም የተቆጣበት ያዘነበት ማለት ነው። ለምን ቢባል በቃ የሚበሉት አጡ። ስለዚህ ወደ እርሻ ተመለሱ። አሁንም እውነተኛ አገልጋዮች በጣም ነው የማውቃቸውን ፐርሰናሊ ነው የምነግራቸው። ለ10 ዓመት ለ20 ዓመት ቴዎሎጂ ተምረው በሙሉ ወንጌል በመካነ ኢየሱስ ውስጥ ቄሶች ምናምን የነበሩ ሰዎች እየወጡ ስራ እየሰሩ ቢኮዝ ምን አይችሉም። እንደነዚህ ጮሌ አይደሉም። እንደነዚህ የውሸት አስራት ሰብኮ ፉታ ይላችሁ። እንደነዚህ ዝም ብሎ ከ10% ፈንድሬዚንግ የላችሁ ቢዝነስ ፕላንን እንደ መንፈሳዊ ፕላን የያዙ ሰዎች ናቸው። የዚህ ዓመት እቅድ ብለው የሚያስቡት ቢዝነስ ፕላን ነው፣ እንደ ስፒሪቹዋል ፕላን። ይህን ያህል አስራት ይህን ያህል መባ እንሰበስባለን ምን የሚሉት ወንጌል ስርጭት ብለው የሚያወጣት አንድ ነጥብ የለች። መጽሐፍ አሁን ደግሞ መጽሐፍ ጀምረዋል። ሰሞኑን አስተውላችሁ ከሆነ ይጽፋል። ማንም ተነስቶ ይጽፋል። ጽፍ ያለው ላሳትም ነው ይሏቸዋል። ሰሞኑን በቅርብ ዓመታት ያመጡት ያቺን መጽሐፍ የሚጽፍ ሰውዬ ይኖራል። ምስኪን የሆነ ትንሽ ያነበበ እሱም ራሱ እዛው ወርዶ ፌዝ እኮ ነው። እሱ ምጡቅ ነገር ነው ይሉትና ያጽፉታል። ከዛ በዛ መጽሐፍ አማካኝነት ይሸጣል። ያ መጽሐፍ ቢዝነስ ፕላን ሰዎች መጽሐፋቸውን የድሮ ዘማሪዎች መጽሐፍቶች ጽፈው ለቤተክርስቲያን ሰጥተው ምናምን እንዲህ አይነት ታሪክ ነው ያለ። ምን ሆነ 20 ዓመት 10 ዓመት በቅስና በምናምን ሲያገለግሉ የነበሩ ሰዎች ወደ ድርጅቶች ውስጥ ገብተው እየሰሩ ቤተክርስቲያን ውስጥ ያገለግላሉ። አገልግሎታቸውን አልተውም፣ ግን ማስመኖር አለባቸው። እነዚህ ምንም ሳይማር ምንም ዋጋ ሳይከፍል ምንም ነገር ለእግዚአብሔር ቃል ሳይኖረው የሚለብሱት ልብስ የሚያደርጉት ጫማ ምናምን ኢቭን ሰው ያ ነገር እግዚአብሔር እንደባረካቸው ምልክት አድርገው ኦልሬዲ ሰብከዋል። የብለሲንግ ማሳያ አድርገው ስለሰበኩ በቃ ያር ብለስድ ብሎ ነው የሚያስቡት። ኤክስፕሎይት ያደርጋሉ። ኢንቴንሽናሊ እየዞሩ ኤክስፕሎይት ያደርጋሉ። ድሮ የሰማነው እኛ ደግሞ ዘማሪዎች ለምሳሌ እንደ ቃንጋፋዎቹ እንደነ ተስፋዬ ጋቢሶ እንደዚህ እንደነ ታምራት ኃይሌ ምናምን ኢቭን ፕሮግራም ይዘው እኔ በወሬ የሰማሁት ነው ይዘው ሌላ ሀብታም ሀገር ሰዎች ምን ብሎ በዛ ቀን ሲጠራቸው የዛ ቀን እኮ 40 ምንጭ ፕሮግራም አለ ምናምን የሚሉ ናቸው። ታማኝነታቸው ነው የምነግራችሁ። በተመሳሳይ ቀን እኛ የዚህ ዘመን ሰው ቢሆን ሰርዞ እንዴ በቃ ሶሪ ምናምን ብሎ ነው የሚሄደው። እነሱ ግን ያም የእግዚአብሔር ጉባኤ ነው ይህም የእግዚአብሔር ጉባኤ ነው ብሎ የሚያስቡ እንደዚህ ተከፍሎበት የቆየውን ወንጌል በማህበር በ7-8 ሆኖ እየሄዱ እንትን አላቸው። ቡድን ደግሞ ስላላቸው ማለት ተደራጅተው ነው የሚሄዱት። በማህበር ተደራጅተው አንዱ ጋር ሲስተማቸው ውስጥ መግባት ቀላል ነው። ባይዘው እግዚአብሔርን ማገልገል የማይፈልግ ሰው እነሱ ሲስተም ውስጥ ገብቶ ቦርሳና ሻንጣ ይዞ በማግስቱ ቀብተውት ፓስተር እንትና ብለውት እየበላ እየጠጣ አገልጋይ ነኝ ብሎ መኖር ይቻላል። የእግዚአብሔርን መንፈስ ግን አያገኙትም። መንፈስ ቅዱስን እንደዚህ አድርገው አያገኙትም። ያችሁ ይሄ ነው። ኦልሬዲ ይህንን ሲስተም አምጥቶታል። አሁን ደግሞ እግዚአብሔር ምን አድርጓቸዋል? ወደ አደባባይ እየወጣቸው ሰው ኢንፎርሜሽን መጣ፣ መጽሐፍ መጣ፣ ይኸው ቲክቶክ መጣ። ይህንን እኔ ቲክቶክ ላይ አንናገርም እና ወርድ ኦፍ ፌዝ ባይዘው በጣም የሚያናድድ የሚያበሳጭ የቅዱሳንን ነገር ላይ በቤተክርስቲያን ላይ የተዘራ ክፉ የዘራው የክፉ ዘር የሰይጣን ዲፕ ወርክ ይሄ መታወቅ አለበት እና ባይናደዱ ነው የሚገርመኝ። እና የለም ይሿቸውም ማለት ነው። እኔ እንደው እውነት ለመናገር ማለት ነው እኔም አልፌበታለሁ። በጣም ጥቂት ሰዎች ነው አልፌበታል ማለት አይወዝ ፓርት ኦፍ እንደዚህ አይነት ቸርቾች ውስጥ ግን
ምን ልላችሁ ነው? የዳኑ ሰዎች ምን ያህል ናቸው ቢባል ጌታ መልካም ስለሆነ በጣም ጥቂት ዳኑ። በተለይ በቃ ቀደምት ቤተክርስቲያን ውስጥ ሆኖ ጌታን ያገኙ ወደዛ ይሄዱ በመሀል እንጂ ትሩሊ አዲስ የሚድኑ ሰዎች እዛ ይኖራሉ ብዬ ነው ያላምነው። አዳዲስ ጌታ ነክቷቸው ምናምን በእነሱ ወንጌል እግዚአብሔር ግን ያው መልካም ነው። የመረጣቸውን በብዙ መንገድ ይጠራል። ሰዎች እየተጠሩ ይሄዱ ይመጣሉ። በእነሱ የትምህርት ስታንዳርድ ደረጃ ግን ሰዎች ተቀምጠው ከጨለማ ስልጣን ይድናሉ ብዬ አላምንም። ለማንኛውም ይህን ያህል ካልኩ ስለ ወርድ ኦፍ ፌዝ ቀጥሎ እንግዲህ እናንተ ደግሞ የምትሉትን ሰማለሁ። ቀጥሎ ወገኖች። እንዴት ዋላችሁ? ደህና ናችሁ ወይ? ሰላም ብያችኋለሁ። ትክክል። እግዚአብሔር ይባርክ። በዚህ ደረጃ ለነሱ ኦፍኮርስ ያው በእነሱ ተታለው ተሰናክለው ላሉ ቢያዳምጡና ቢማሩ ጥሩ ነው። ግን ይህን ሁሉ ጊዜ ሰጥተን ይህን ሁሉ ድካም አድርገ እንትን ቫልዩ ተሰጥቷቸው ማለት ነው ክርስቲያን ላልሆነ ህብረተሰብ አይዶን ነው። ግን ያው ከዚህ ውስጥ ያሉ ሰዎች የሚያዳምጡ ካሉ እግዚአብሔር ቢረዳቸው በዚህ ትምህርት መጽሐፍ ቅዱስ ላይ ያለውን ነገር ቢያነቡ እግዚአብሔር ወርልድ ቪውን ስለ ሰይጣን፣ ስለ ዓለም፣ ስለ ኃጢአት ያላቸው ነገሮች ሁሉ ተረድተው ከዚህ ትምህርት ወጣው ወደ እውነተኛው ክርስትና ቢመለሱ እንመኛለን። አንተን ግን እግዚአብሔር ይባርክ። በእውነት እግዚአብሔር ይባርክ። እኔ ሲጀመርም እንደው እንትን ብያ በዛ ውስጥ አልነበርኩም ያደኩት። እዛ አይነት ነገር ውስጥ አልነበርኩኝም። ግን እንደ ክርስቲያን ቆጥሬያቸው አላውቅም። ኤኒዌይስ ትምህርታችንን እንማራለን፣ እንቀጥላለን በሌላ ርዕስ እንደገና። ተባረክ። ትክክል። እግዚአብሔር ይባርክ። ሰላም በሉን እንጂ ወንድሞች እህቶች፣ ሰላም በሉን። ድምፅ ጠፋ። አዎ ያው ቢኒሻ ልክ ነህ። ቀጥሉ። ጆሽ አጋፔ ዌልካም ብራዘር።